ኤርትራ የአማራን ስደተኛ ከአሜሪካ እቀበላለሁ ብላለች። ይመቻት። እዛ ፍየል ታስጠብቃለህ። ይመቻችሁ። የአሜሪካ ምርኮኛ የኤርትራ ሄዳል። የኦነግ ምርኮኛ ኤርትራ ሄዳል። እኛ እኮ ፈረደብን። የወያኔ ምርኮኛ ኤርትራ ሄዳል። ኤርትራ ፈረደብሽ፣ ፈረደብሽ ኤርትራ። የብልጽግና ምርኮኛ ኤርትራ ሄዳል። ከአሜሪካ ሲማረግ ኤርትራ ሄዳል። ከኦነግ ሲማረግ ኤርትራ ሄዳል። ኤርትራ አቅፋና ደግፋ ነው የምታኖራቸው። አገስ ኤርትራ ሀገራችን በሉት። ልደቱ እኔ በፐርሰናል ኦፒኒየን ልንገርሽ፣ ልደቱ ትመችኛለች። ማብራት በፖለቲካ እጅግ የማደንቅ ሰው ነህ ልደቱ። የኢሳያስ እራት ነው የምትሆነው። እኔ እውነቱን ልንገር ልደዬ፣ ልደቱ የኢሱ ኢሳያስ አፈወርቂ ተጸዳርቶ ብሎ የሚያስጠርገው መቀመጫውን በአንተ ነው የሚሆነው ልደቱ። እውነቱን ነው የምነግርህ። ልደቱ አያሌው ኤርትራ ስትገባ ኢሳያስ አፈወርቂ በደንብ አድርጎ መቀመጫውን የሚያስጠርገው በአንተ ምላስ ነው። ስለዚህ ኢትዮጵያ ገብተህ አብይ የፈለገውን ቢል ከእሱ ጋር ብታወራ ብትነጋገር ይሻላል። ኢሳያስ አፈወርቂ በደንብ መቀመጫውን የሚጸዳዳው በአንተ ምላስ እንደሚሆን እርግጠኛ ሆኜ እነግርሃለሁ። እነገዱ ምናምን ችግር የለውም፣ ግን ደፍንሌ ልደቱ አያሌው በኤርትራ ጉዳይ በኢሳያስ ጉዳይ ብዙ ነገር ብለሃል። ስለዚህ ቢበራበት ጥሩ ነው። አብይ ጋር አቢቹ ብዙ አይደለም። መንበርከክን ካወቀ አይኮረኩም። የወደቀን ሰው አይነካም አብይ። እውነቱን እነግርሃለሁ። የወደቀን ሰው አብይ አይነካም። እንደ ፉር ፊን የሚል እንጂ የወደቀን ሰው አብይ ቀና ብሎ እመኔ። ስለዚህ ልደቱ ባትሄድ እዛ እነግርሃለሁ። ከአቢቹ ጋር ሆነ ስራ እንኳን እናንተ ጥይት ሲማዘዙ የነበሩት እነ ማን ናቸው? እነ ማስረሻ ሰጤ አሁን ጸዳ ብሎ ለብሶ አምሮበት በህይወቱ ሱፍ ለብሶ አይቼው አላውቅም። ማስረሻ ሰጤ ካኪ የሚለብሰውዬ ነው። በህይወቱ ሱፍ ለብሶ አያውቅም። እና ማስረሻ ሰጤን አዘንጦ ምርጥ ልብስ ለብሶ በደንብ አድርጎ እያወራ እየተወያየ ነው ያለው። እና አቢቹ በይቅርታ የሚያምን ሰው ነው። አቢቹ በይቅርታ ያምናል። ስለዚህ ከአቢቹ ጋር ነገርን ብታስተካክል ጥሩ ነው። የኢሳያስ ጉዳይ እዛ የሆነ ነገር ነው የሚወጋ፣ የሬሳ ማድረቂያ ነው የሚወጋ። እውነቱን ነው የምነግርህ ለልደቱ። ሌሎቹን ችግር የለባቸው። እነ ኢንጂነር ይልቃል ገለመሌ ምናምን ችግር የለም። ልደቱ አያሌውን ግን እኔ ለኢሳያስ አምኜ እጄን አልሰጥም። እኔ ብሰጥ ይሻላል ከአንተ። እኔ ለይሱ እጅ ብሰጥ ችግር የለውም ከአንተ። ስለዚህ ነግሬያለሁ፣ ይብራ። ስለዚህ ልደቱ ኢሳያስን ከአስከፈ የምትጠላ ሰው ነው፣ ያውቀዋል። አጋጣሚ ብታገኝ ኢሳያስን ብታጠፋው ደስታል። ይህን ደግሞ ኢሳያስ አያውቅም እንዳትለኝ። ስለዚህ ለአንተ ብዬ በኋላ የሆነ ነገር አድርጎ ከሚልክ ኢትዮጵያ ገብታ የፈጀውን ይፍጅ። በቃ ምንም አቢቹ እርግጠኛ ሆኜ እነግርሃለሁ፣ ምንም ቦታም አይሰጠውም ለዚህ ጉዳይ። ያን ነው የምልህ። ሌላስ ምክንያት
ምክንያቱም ፖለቲካውን ስንዘውረው የምንውለው እኛ። ስለዚህ እናውቀዋለን የትኛው የት ይስራ። ሌላስ አብይማ ይችላል። ምንም ማድረግ አይቻልም። እየጠላኸው ምን እያልከው አብይ ይችላል። የሚችለውን ይችላል በል፣ የማይችለውን አይችልም በል። አይዞ ኢትስ ኦኬ። የሚችለውን ይችላል፣ የማይችለውን አይችልም በል። አብይ ይችላል። ኦ የስ አብይ ይችላል። አብይ ማን ነው አሁን ለምርጫ የሚወዳደረው? ሳያፍር እኮ የሚመጣ አለ። ልዩ ምልክቴ ከበሮ ነው ብሎ የሚመጣ አለ። ማን ነው በአሁኑ ሰዓት የምትመጣው? አብይ ይችላል። የቀረው 6 ወር ነው የምርጫ። ምንም ፓርቲ የሚባል የለም። ኧረ አብይ ይችላል። መጥላት እንችላለን፣ ግን ይችላል፣ በደንብ ይችላል። አብቹ አረ ከባድ ሚዛን እንደ ቀልድ ቀስ 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 እያለ በሙሉ ይችሉታል። ስለዚህ አብይ ይችላል። ጎበዝ። ሌላስ ማስረሻማ ሌላው ለአማራ ፖለቲካ አሁን ለፋኖ እጅግ አስጊ ነገሩ ምንድን ነው? ማስረሻ ሰጤ የነበረውን በሙሉ ኢንፎርሜሽን ይለቃል። ስለዚህ ለአማራ ፖለቲካ እጅግ አደገኛ ነው። ለአማራ ፖለቲካ ሳይሆን ለዘመነ ምናምን አደገኛ ይሆናል። በአሁኑ ሰዓት አደገኛ ይሆናል። ማስረሻ ሰጤ በደንብ አድርጎ በቃ ብልጽግና በስነ ስርዓት ተንከባክቦ አብሮ የሚያሰራ አማራ ክልል ላይ ከሆነ ገስዋ መልሶ እነ ዘመንን የሚወጋ ብልጽግና አይደለም፣ ማስረሻ ነው የሚልክበት። ለዘመነ የሚልክበት አቢቹ ኖ ይነወ መሳሪያ ገጫል ምናምን ነከወር እነ ዘመንን የሚያሳደው ማን ይሆናል? እራሱ ማስረሻ ሰጤ ይሆናል። አሰው ስለዚህ አስተውሉ ማለት ፈልጋል። የአማራ ልጆች አማራ ሁሉም ክልል ላይ የሚኖር ህዝብ ስለሆነ ጎጃምና ጎንደርን ብቻ አትዩ አደራ። ሁሉ ክልል ላይ የአማራ ልጅ ይኖራል። ስለዚህ በጣም 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 የተሸወዳቸው የአማራ ልጆች ጎንደርና ጎጃም ላይ ብትለኝ ራሱ እዛ መጥቶ በኑሮ የሚያስቸግር የሌላ ብሔር የለም። ስለዚህ ጸባ አያስፈልግም። አማራ ክልል ላይ ሌላ መጥቼ ልምራ የሚል ተቋም የለም። ስለዚህ የሚያጣላ ነገር ልትፈጠር አትችልም። ሌላ ክልል ተስማምቶት ነው የሚኖረው። ስለዚህ ገረቢ ስማርት ብዬ ነው የማስበው። እና የአማራ ወንድምና እህቶች በዚህ በቸበርቻቸው ምናምን ነገር እንትናት ከኔ ኦፕን ዘ ዶር ፎር ሂም ፎር ማይሎ ታንክ ዩ። ስለዚህ ያንን ነው የምለው። ሌላ ጥያቄ እና እውነቱን ነው ለአማራ እኔ አንድ ክፉ አይንካው። የአማራ ህዝብ ክፉ አይንካው፣ መልካም ህዝብ ነው። የቲክታክ ፖለቲከኛን ጣሉት፣ አይጠቅምም። ባለጌ አረቂያም አንድን ቁም ነገር የሌለው እንደሆነ እናውቃለን። ህዝቡ ግን መልካም ህዝብ ነው።